ለምንድን ነው ግን ክርስቲያኖች ኡስታዝ ዙሄድን የምትጠሉት? የምትጠሉት ብለህ እኔን ለምን ጨመርከኝ? አልገባኝም። እኔ ኡስታዝን ጠላዋለሁ ብዬ ተናግሬያለሁ እንዴ? የት ነው ያገኘኝ? ከአንቺ አልሰማው፣ ግን ብዙዎቹ ይጠሉታል ያለ ምንም ምክንያት። ለምንድን ነው? እኔ እንጃ። እውነት ይጠሉታል ነው ወይስ ደግሞ የሚያነሳው አርጊውመንት ትክክል አይደለም ብለው ነው? እኔ እንጃ። እኔ ብዙ ጊዜ መቼ ገብቷቸው እሱ ገብቷቸው አያውቅም። እኔ እኮ ብያለሁ እኮ ምናልባት እሱ የሚያነሳው የምሬን ነው የምልሽ። እውነት የምሬን እኮ ነው የምልሽ። አንድም ሰው አይገባውም እሱ የሚያወራው ነገር። አሁን ስለ መጽሐፍ ቅዱስ ሲያወራ የሚገባቸው ይመስልሻል እንዴ? አይገባቸውም። አይ ይሄ እንኳን ትንሽ እንትን ሆነ አባቢ መግባት ይገባቸዋል። ያው ይሄ ግን የሚፈታው በእንትን አይመስልህም? ቀርቦ በመነጋገር አይመስልህም? ከማንና ማን ነው ቀርቦ መነጋገር ያለባቸው? ትረባ እኔ አሁን ለምሳሌ ቀርቦ ቢነጋገሩ ምንም ይዘውት የሚመጡት ነገር የለም። ምንም ተስፋ ማላደርግባቸው የብልግና ካባ የለበሱ ሰዎች ናቸው። ስለዚህ ከነዚህ ሰዎች ጋር ተቀራርቦ ማውራት አለበት ብሎ ማለት አንዳንድ ሰዎች አንቺም ትልቅነቱን አልተቀበልችም ራሱ። ምንም ኡስታዝ ዙሄድ በመጽሐፍ ቅዱስ ላይ ያለው እውቀት ላይ ጥርጥር የለኝም፣ እውነት ለመናገር ማለት ነው። እና አንቺና በጣም የተሻለ ስለ ጭንቅላትህን እንትን የሚያደርግ አርጊውመንቶች ምናምን ያነሳል፣ ጥሩ ጥያቄዎች ይጠይቃል። ምንም ጥያቄ የለውም። ይሄ ምን የትም ልከራከርለት የምችለው ነገር ነው። ግን ደግሞ በመካከላችን ያለውን ብሪጅ ግን ማጥበብ የምንችለው መወያየት ስንችል ነው ብዬ አስባለሁኝ። ያንን ነገር ደግሞ ቢመቻች የተሻለ ነው ብዬ አስባለሁ። ይሄ እውነተኛ አስተሳሰቤ ነው የምነግርህ። እኔም እፈልገዋለሁ፣ ግን እኔ እውነት ለመናገር ሰው ሲኖር ነው እኔ ደፈር ብዬ ልናገር። እሱ ሲገባውን ለምሳሌ አንደበቴ ይዘጋልን፣ አማርኛ ራሱ ይጠፋብኛል። ግን የእውነት እኔ ራሱ እፈልጋለሁ፣ ግን ደግሞ ሰው ሊኖር ይገባል። ኤርፎንሽን አስተካክዩ። ምንም ችግር የለውም። እሱ በዛ እስማማለሁ እኮ። ሰው አለ የምትይው ሰው አለ፣ የሚመጥነው አለ የምትይው ሰው አለ። የሚመጥነው ምን ማለት ነው? እውቀት ያለው በቃ ዝም ብሎ በቃ ክርስትና በስነ ስርዓት ያጠና ስለ ክርስትና እውቀት ያለው ሰው ሌላውን ትይው አለ ማለት ያው እንዴት ልበልህ፣ ቁጭ ብሎ ካልተወያዩ በምን ይታወቃል? አሁን እኔ ብዙ እኮ አለ ወይ እኮ መወያየት አለባቸው ብለሽ የምትይው አለ እኮ አለ ወይ እውቀት ያለው ሰው አለ። ባቢሎን ሰላም ዲያለ ኡስታዝ ዙሄድ ሰላም የሰራህን ይስጥ። እሺ ይሁን። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። ኡስታዝ እንዴት ነህ? ሁሉ ሰላም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማው እንደምን አለ ናችሁ? ሰላም ናችሁ? እያማወቅ ደረስኩ ኡስታዝ፣ ይቅርታ እንግዲህ። አይ ችግር የለውም፣ ምንም እንትን የለውም። ግን ያው ውይይት ሲባል የኔ መስፈርት ነው የምነግርሽ። አንድ ሰው መጥቶ ልወያይ ስላለኝ አልወያየውም። አሁን በቀደም እምነቲዝም የሚባሉ ሰውዬ ነበሩ እዚህ ቤት ያወቅኳቸው ሰውዬ። እምነቲዝም የሚባሉ ማለት መምህር ፈለገ ምናምን የሚባሉ አሉ። አዎ በቀደም ውይይት ስናደርግ ከአንድ መምህር ዮሐንስ የሚባሉ አሉ። የዛሬ 2 ዓመት ተወያይተናል በነገረ ክርስቶስ ላይ። መምህር ዮሐንስ አውቃቸዋለሁ። ኢየሱስ አምላክ ነው ወይስ አይደለም በሚል ተወያይተን በጣም ጠንካራ ስትሮንግ አርጊመንት ነበራቸው። ሳቃቸው ዛሬ 2 ዓመት ማለት ደቂቃ ተመድቦልን ምናምን ነገር ነው እንትን ያለን። በጣም እንትን ይላሉ። እንደውም ባኬን ፎርስ ዲያሎግ ሲያደርጉ እኔ እንዳላስቀየማቸው እያልኩኝ በደቂቃ እናውራላቸው ነበረ፣ ሲደራረቡ እንዳላስቀየማቸው ማለት ነው በተቻለ አቅም ብዬ። ከዛ በ2 ዓመቱ አገኘኋቸው እና ታገኛቸው እንዴ ጥሩ አጋጣሚ ነው ምናምን፣ እንዴት ነው ደህና ነው ምናምን ነገር አልኳቸው። ከዛ ማውራት እንችላለን፣ ደስ ይለኛል ከእርሶ ጋር ማውራት፣ ምክንያቱም ሲሳደቡ አላየኋቸውም፣ ጥሩ ቴዎሎጂ ቀመስ ናቸው ምናምን ብዬ። ከዛ በኋላ ማውራት ጀመረን በስላሴ ዙሪያ ላይ ማለት ነው። ግን ስላሴ ላይ እንደጠበቅኩት አይደለም ያገኘኋቸው። በቃ ስብርብር ነው ያሉት ማለት እንደ ነገረ ክርስቶስ ቀሎ አላገኙትም። ከዛ ከእሳቸው ጋር ጨረስን። እሳቸውም ምን አሉ፣ እምነት እኔ ያለኝ አንተ እውቀት አለ፣ ልዩነት አለ፣ እምነት የለህም፣ በቃ ልዩነት አለን ምናምን ብለው መጨረሻ ላይ ወጡ ማለት ነው። እሳቸው እንደወጡ
መምህር ፈለገ መጣ። ይሄ አሁን ያልኳችሁ እምነቲዝም የሚባለው እና ሲወያይ እዚህ ቤት አይቼዋለሁ፣ ወይም ደግሞ አይቻቸዋለሁ። አንተ በለኝ ስላለ ነው አንተ ምለው። እዛ ሲወያይ ስለሰማሁት እዚህ ቤት ቀጥታ አንደኛ መደራረብ የሚባል ነገር አይቻለሁ። ሁለተኛ አርጊውመንት ቢል የማድረግ ነገር አለ ወይስ የለም የሚለው ነገር አይቻለሁ። ከዛ በኋላ ሶስተኛ ነገር ደግሞ ምንድነው ከዛ እኔ በጣም ተጠጋግተናል፣ የአንድ አምላክ አስተምሮት ነው ያለን ምናምን ነገር አለኝ። ኦኬ ያው የአንድ አምላክ አስተምሮት ቅርበት አለ፣ ግን ልዩነት አለን። ለምሳሌ ባይብል ተበርዟል ስለ አሁን ተበርዟል አለ፣ ባይብልም ተበርዟል ምናምን አለ። አይ ተበርዟል ምናምን አለ፣ ኢየሱስ ያሻል ወይ ምናምን ብዬ ጥያቄ ያቀረብኩለት። ከዛ አይዋሽም አለኝ፣ ግን ባይብል ላይ ያስዋሸበት አንድ ነገር አለ ብዬ ጥያቄ ያቀረብኩለት። ከዛ ስለ ቶራ ሳወራው መዝሙረ ዳዊት ላይ ያለ ጥቅስ ቶራ ላይ ያለ ብሎ ኢየሱስ ተናግረዋልና እንዴት ታደርገዋለህ ምናምን ስለው መዝሙረ ዳዊት ቶራ ይባላል አለኝ። አስታውሳለሁ። ከዛ አይ እንዴት የተባለበት ጥቅስ ማስረጃ ምናምን ሲል አይ እኮ ምን እንትን ነው ምናምን በቃ እንደዚህ ድብስብስ ያለ ነገር። ከዛ በኋላ አይ ማስረጃ ፈልጋለሁ አልኩኝ። አይ እንቶ በቃ አለ። አይ አንተውም አልኩት። ተጀምሯል እንግዲህ አንተውም ቀለል አድርጌ እሺ ወደ ሌላ ነገር ልሄድ ምናምን ሲል አይቻልም፣ እኔ እናንተ ዲቤት ነው ማድረግ ያለብን አለኝ። ከዛ ሲለኝ አይ አልኩት ዲቤት እንኳን አናደርግም አልኩት። ዲቤት ነው ማድረግ ቀን ቀጠረኝና በባይብል ዙሪያ ላይ ዲቤት እናደርጋለን ሲል ይቅርታ አድርግልኝ እኔ ዲቤት አላደርግም ካንተ ጋር አልኩት። ቀጥታ እንደዛ ነው ያልኩት። ስለው ለምን እኔ እየታቀኛለህ ምናምን ብሎ ተበሳጨ። አይ እኔ የራሴ የሆነ መስፈርት አለኝ ስላቸው አይ ስላሴ ትንሽ ከበድ ያለ ርዕስ ነው አሉ። ከበድ ያለ እንትን ጊዜ የሚፈልግ በቂ ዝግጅት የሚፈልግ ምናምን ነገር ነው። መጽሐፎት ላይ አብዛኛውን ስላሴ ነው ያለው፣ የልቦና ችሎት ላይ እዛ ላይ ነው የሚያተኩረው። ማለት አንድም ሶስትም መባል ከሎጂክ አንጻር እንደሚቻል ብለም ያስቀመጡት ነገር አለ። እንትኖች ማምስ አይ ሞር እኔ ነገረ ክርስቶስ ላይ እና ወይም ነገረ ልዕልነት ላይ ሲሉኝ አይ ነገረ ልዕልነትና ነገረ ክርስቶስ ላይ እኔም ሰርቻለሁ መጽሐፍም ጽፌያለሁ አልኳቸው። የማዳንና መዳን በኢስላም የሚለው ነገረ ልዕልነት ላይ ነው። እውን ኢየሱስ የባህሪ አምላክ ነው ነውና ምንድን የኢየሱስ ማንነትና ምንነት የሚለው ነገረ ክርስቶስ ላይ ሰርቻለሁ። ከዛ መጽሐፍን ላግኘው አሉ። መጽሐፍን ላግኘው ሊየው ከዛ በኋላ እንትን ነው ቅድመ ዝግጅት አድርጌ ምናምን ነገር እነግርሃለሁ ምናምን አለኝ። እና እኔ ደስ ብሎኝ በቃ ለውመው በቃ እንደዚህ ጥሩ ነገር አለ፣ ፖዚቲቭ ነገር አለ። ስለዚህ እሳቸው እንደዚህ ምናምን ብዬ ስል ተመልሰው አበዱ። እነዛ ሰዎች አበዱና ምናምን ነገር ማሰደብ ነው የሚሆነው ምናምን ነገር የሆነ ታርጌት በቃ ማለት በየቴሌግራሙ ለውይይት አይሆንም፣ የሆነ ያሰበው ነገር አለ፣ ታርጌት አድርጎ ኦርቶዶክስን ሊመታ ነው ምናምን ብለው እሳቸው ቻናላቸው ላይ መግለጫ ሰጡ ማለት ነው። እኔ እንግዲህ በእንትን ደረጃ ሳየው በውጭ ደረጃ ሳየው አንደኛ እንደሚያከብረኝ አየዋለሁ። አነጋገሩ በጣም ረጋ ብሎ ነው የሚያወራኝ፣ ትትና አለው ምናምን ነገር ግን የልቡን አላውቅም። ተንኮለኛ ነው መቤት ላይ እና ተናዳቸዋል፣ ተበሳጭተዋቸዋል። በቃ የሚያናድድ የሚያበሳጭ ነገር የለም አሉ። ከዛ በኋላ ዘጉኝ። እሳቸው ውስጥ ማውራት አቆሙ። በቃ እኔም ተውኩት ማለት እንደዚህ መጫን ወይ መፎከር ፈሩ ምናምን ነገር የሚለው የህፃን ልጅ ጨዋታ ነው። በቃ አንድ ሰው ካልፈለገ አልፈለገም ነው ብዬ ማስበው እንጂ የሆነ ፈራኝ እንትናለኝ ምናምን ነገር የሚለውን ቃላት መጠቀም። ከዚህ በፊትም እንደዚህ ቲክቶክ ገና እንደመጣው የዛሬ 2 ዓመት ነው 3 ዓመት ዶክተር ተስፋዬ ሮቤሌ ፕሮቴስታንት ውስጥ ሁሉንም ያሰለጠነ አስተማሪ ነው አሉኝ። የአፖሎጂስት ፒኤችዲ ላለው ምናምን ሲሉኝ እሱን የጠራሁት ቶሎ ብዬ በቃ ከአስተማሪ ጥሩት። ከዛ በኋላ በስነስርዓት በትህትና እንደምናወራ በስላሴ ዙሪያ ላይ ምናምን ብዬ የውይይት ጥሪ ያቀረብኩኝ። በወቅቱ ግን አይሆንም ነው ያሉት ፕሮቴስታንቶች ተነስተው አይሆንም የሚሆን ነገር አለ። ከዛ በውስጡ ላጽፌ ለመምህርም አልመለሱልኝ። መምህር ተስፋዬ ሮቤሌ